ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦችን እንድትሆኑ ከወዲሁ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሐሳብ አስተያየት ኮሜንት ላይ ታስቀምጡልኛላችሁ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መተናል። እንግዲህ ዛሬ ትንሽ ከበድ ያለ ነገር የተፈጠረ ይመስላል። አንዳንድ መረጃዎች እየወጡ ይገኛሉ። እኛም እንግዲህ በቅርበት ከምናውቃቸው ሰዎች የደረሱን አንዳንድ መረጃዎች አሉ ማለት ነው። በእነሱ ዙሪያ እንግዲህ ሰፋ ያለ ማብራሪያ እንሰጥበታለን። የኛንም ሐሳብ እናስቀምጣለን ማለት ነው። እንግዲህ ሩታና አብርሃም እንግዲህ ድጋሚ ወደ ፖሊስ ጣቢያ እንደሄዱ ተሰምቷል ማለት ነው። እንግዲህ ፖሊስ ጣቢያ የሄዱበት ምክንያት ደግሞ ያው ሁላችንም እንደምናውቀው እንግዲህ በቅርቡ አብርሃም ልጁን ከወሰደ በኋላ ማለት ነው እንግዲህ ወደ ፍርድ ቤት ሄደው እንግዲህ ተወስኖላቸው ነበር ሩታ ልጇን በስርዓት እንድታሳድግና አብርሃምም እየመጣ እንዳይረብሻት ልጁን በተፈቀደለት ቀን ብቻ እየሄደ እንዲጠይቅ መወሰኑን ሁላችንም እናስታውሳለን። እንግዲህ በዚህ መሰረት ያው ሁለቱም ተስማምተው እንግዲህ አብርሃምም እየሄደ ልጁን እየጠየቀ ሩታም ልጇን እያሳደገች የነበረበት ሁኔታ እንዳለ እናውቃለን ማለት ነው። ነገር ግን ያው በዙሪያቸው ካሉ ሰዎች መካከል አንዳንድ መጥፎ መካሪዎች አይጠፉምና እንግዲህ በነዛ ሰዎች ምክንያት ነገሮች እየተበላሹ ይገኛሉ አሁን ላይ ማለት ነው። ባለፈውም እንግዲህ ሩታ ወደ እናቴ ጋር ሄዳለሁ፣ እናቴን፣ እህቶቼን፣ ወንድሞቼን ሁሉንም ጠይቄ እመጣለሁ፣ በዓልንም እዛው አሳልፋለሁ ብላ እንግዲህ ሀሳብ እንዳነሳችና አብርሃምም እንዳልተስማማ ሁላችንም አይተን ነበር። እንግዲህ በዛም ምክንያት እናቷ ወደ አዲስ አበባ እንዲመጡ አስደርጋ የነበረ መሆኑንም ሁላችንም እናውቃለን። እንግዲህ አብርሃምና ሩታ እንግዲህ በዚህ ሀሳብ ተስማምተው ነበር። ባለፈው እውነት ለመነጋገር ከሆነ በመካከላቸውም ሰላም ሰፍኖ ነበረ። በቃ አብረው አይሁኑ፣ አንድ ላይ እንደድሯቸው አይሁኑ እንጂ ግን በልጃቸው ዙሪያ ግን ሰላማዊ ነገርን ፈጥረው እንደነበረ ሁላችንም እናውቃለን። ያው ሩታ መሄድ እንደሌለባት ተነጋግረው ተስማምተው ሩታ እዚሁ እንደቀረች እናውቃለን። ነገር ግን አሁን ላይ ዳኒና ሜሪ ምንድነው ትላንትና የፈጠሩት ችግር ማለት ነው እንግዲህ ሩታን ወደ እናቷ ጋር ልጇን እንድትልክና እሷ እዚህ እንድትኖር እያነጋገሯት ነበር ማለት ነው። እውነት ለመናገር ይሄ በጣም መጥፎ ምክር ነው። ለሩታ ጥሩ ነገርን ይዞላት አልመጣም ማለት ነው። ምክንያቱም አብርሃም ሩታ ልሂድ ብላ ስትጠይቀው እንደዛ የጮኸ ሰው ያበደ ሰው አሁን ጭራሽ ደግሞ ልጁን ብቻ እናቷ ጋር መላኳን ሲሰማ እንግዲህ ዝም ብሎ ይቀመጣል ብለን ሁላችንም አናምንም። ሩታ ራሱ በዚህ ሀሳብ እንዴት እንደተስማማች አላውቅም። ምክንያቱም ባለፈው አብርሃም እምቢ እንዳላትና በሀሳቧ ስላልተስማማ ብቻ እናቷን አዲስ አበባ ድረስ እንዳስመጣች እንዲሁም እሷ ከቡታጅራ መቅረቷን ሁላ እናውቃለን። ይሄንን ነገር እያወቀች በነዳኒ ሀሳብ ለምን እንደተስማማች አይገባኝም። እኔ ሁል ጊዜ እነዚህ ሁለት ሰዎች ካሉ በቃ ምንም ሰላም የለም። የሆነ አዲስ ሀሳብ እያመጡ ሩታንም አትወጣው መቀመቅ ውስጥ ነው እየከተቷት የሚገኙት ሁሌ ማለት ነው። እና በዚህ ምክንያት እንግዲህ ልጇን ለመላክ ወደ ቡታጅራ መስማማቷን እንግዲህ አብርሃም ሰምቷል ማለት ነው። እንግዲህ አብርሃም ከሰማ በኋላ ቀጥታ ወደ ፖሊስ ጣቢያ እንደሄደና ከባድ ነገርም እንደተፈጠሩ እንግዲህ በውስጥ የደረሱን መረጃዎች አሉ። አብርሃም ለምን እንደዚህ ያደረገ አይባልም። ምክንያቱም በቃ በፍርድ ቤት ተወስኖለታል ልጁን በቅርበት እንዲከታተል እንዲያይ። ይሄ ነገር ደግሞ አብርሃምን አላስማማው ማለት ነው። ምክንያቱም ከባድ ጸብን የሚያመጣ ነገር ነው። አንዳንድ ጊዜ ሩታ ለምን የራሷን አይምሮ የራሷን ሀሳብ እንደማትከተሉላ ግራ ነው የሚገባኝ። በቃ እነ ዳኒን ትፈራቸዋለች ላይ ይመስለኛል። የሚያነሱትን ሀሳብ እምቢ አይሆንም ለማለት በጣም ነው የምትፈራውና በዚህ ምክንያት እንግዲህ ልጇን እስከ ማጣት ሊያደርሳት የሚችል ውሳኔ ሊወሰንባት እንደሚችል እንግዲህ እየተነገረ ነው ያለው ማለት ነው። ምክንያቱም አብርሃም ልጄን እኔ አሳድጋለሁ እሷ ልጇን ማሳደግ አልቻለችም ብሎ ለመክሰስ እንዳሰበ ሁላ እንግዲህ ተሰምቷል ማለት ነው። ይሄ ደግሞ ለሩታ እጅግ በጣም ከባድ ነው። ምክንያቱም ከልጇ ጋር ተለያይታ ተነጣጥላ መኖር እጅግ በጣም እንደሚከብዳት የታወቀ ነው። ምክንያቱም ለእናት ከልጅ መለየትን የመሰለ ከባድ ነገር ስለሌለ ማለት ነው። ለማንኛውም ግን ሩታ አንዳንድ ጊዜ እነ ዳኒን ባትሰሚያቸው መልካም ነው። ይሄ ሁል ጊዜ የምንለው ነገር ነው። አንዳንድ ጊዜ እኛም ራሱ ሀሳቡን ስንደጋግመው እየሰለቸን ነው እየመጣ ያለው። በቃ ሲደጋገም ነገሮች ሲደጋገሙ በጣም ነው የሚያስጠሉት። እንዴት ሰው ራሱ ጋር መማከር ያቅተዋል? እንዴት ሰው ከራሱ ሀሳብ ጋር መስማማት ያቅተዋል? ያ ሁሉ ችግር ያ ሁሉ ረብሻ ጭቅጭቅ ተነስቶ የነበረው እኮ እናቴ ጋር ልጄን ይዤ ልሂድ ለትንሽ ቀን ስላልሽ ነበረ። አሁን ደግሞ ጭራሽ ልጁን ብቻ ለመላክ እንዴት ታስቢያለሽ? አብርሃም እኮ ከአንቺ በላይ ልጁን ነው አሁን ላይ የሚፈልገው። ምክንያቱም ባለፈውም ሲልሽ የነበረው ምንድነው በቃ አንቺ ከፈለግሽ መሄድ ትችያለሽ፣ ልጄን ግን አምጪ፣ ልጄን እኔ ጋር ነው ማረገው እያለሽ ሁላ ነበረ ማለት ነው። ስለዚህ በዛ ሀሳብ ሳትስማሚ ቀርተሽ ከቡታጅራ የቀረሽ ልጅ አሁን ላይ ምን ተገኝቶ ነው ልጅሽን ቡታጅራ ልከሽ አንቺ እዚህ የምትቀመጩ? አብርሃም እንዴት እሺ ይለኛል፣ አብርሃም በሀሳቤ ይስማማል ብለሽ እንዴት ልታስብ ይቻልሽ? እንዴትስ ነው የነዳኒን ይሄንን መጥፎ ሀሳብ ልትቀበይ የቻልሽው? አንቺ ላይ እኮ መጥፎ ነገር ያመጣብሻል።
ልጁን አርቀሽ ላክሽ ማለት እኮ አብርሃም አንቺ በሌለሽበት እየሄደ ሊያይ ሊጠይቅ አይችልም። መቼም ይሄ የታወቀ ነው። ምክንያቱም ቤተሰቦች ጋርም ጥሩ ሁኔታ ላይ አይደለም ያለው አሁን ላይ በሁለታችሁ ግንኙነት ምክንያት ማለት ነው። ስለዚህ የነ ዳኒን ሀሳብ ለምን ተቀብለሽ እንደዚህ አይነት ችግር ውስጥ ራስሽን እንዳስገባሽ አላውቅም። እንግዲህ ለማንኛውም ግን አብርሃም እንግዲህ ክሱን ጀምሯል። በቃ ልጁ ሊፈረድለት እንደሚችል ደግሞ በጣም አብዛኛው ፐርሰንት ወደ አብርሃም ያመዘነ እንደሆነም እየተነገረ ነው ያለው። ስለዚህ ይሄ ነገር እጅግ በጣም የሚያስጠላ ነገር ነው። ስለዚህ አሁንም ቢሆን የነ ዳኒንና የነ ሜሪን የተደበቀ ሴራ ብትደርሽበት መልካም ነው የሚል ሀሳብ አለኝ። ለማንኛውም ግን አብርሃም ልጁ ከተወሰነለት ያው አንቺ በአብርሃም ቦታ ሆነሽ በተወሰነ ቀን ነው ማለት ነው ልጅሽን እየሄድሽ ልታይ የምትችይው። ይሄ ነገር ደግሞ እጅግ በጣም ነው የሚያመው እውነት ለመናገር ማለት ነው። ምክንያቱም አንቺ ቀንም ሌሊትም ከልጅሽ ጋር ነበር የምታሳልፊው። አሁን ልጁ ለአብርሃም ቢወሰንለትና አብርሃም ልጁን ቢወስድ አንቺ በአብርሃም ቦታ ሆነሽ አብርሃም በሳምንት 3 ቀን እየመጣ ልጅሽን እንደሚያዩ ልክ እንደዛ ልትሆኝ ነው ማለት ነው። ይሄ ደግሞ ለአንቺ ሳይኮሎጂካል ራሱ በጣም እንደሚጎዳሽ የታወቀ ነገር ነው። ስለዚህ አንዳንድ ጊዜ የሚነሱ ሀሳቦችን በሙሉ አሜን እያልሽ አትቀበይ። የሚያነሱልሽን መጥፎ ሀሳቦች በሙሉ እሺ እያልሽ አትቀበይ። በቃ ይሄ ከባድ ብጥብጥ፣ ከባድ ጸብ እንደሚያስነሳ እያወቅሽ እሺ ብለሽ በነዳኒና በሜሮን ሀሳብ መስማማትሽ በራሱ እጅግ በጣም ነው የሚያሳዝነው እውነት ለመናገር ማለት ነው። ስለዚህ አንዳንድ ጊዜ የራስሽን አይምሮ ተጠቀሚበት፣ ራስሽ ተጠቀሚ። በቃ ነገሮችን በራስሽ ሀሳብ ለመወሰን ሞክሪ። ሁለ ጊዜ ለምን ሰው በሀሳቡ እየጠመዘዘ እንደሚወስድሽ አላውቅም። ለማንኛውም እንግዲህ ምንም ማድረግ አይቻልም። የተፈጠረው ነገር ተፈጥሯል። ቀጣይ ምንድነው የሚፈጠረው ምንድነው የሚሆነው የሚለውን እንግዲህ በሂደት ነው የምናየው የሚሆነው። ነገር ግን አብርሃም ከዚህ በኋላ ይታገሳል ወይ ደግሞ ከህግ ውጭ ነገሮችን ያደርጋል የሚል እምነት የለንም። ያው የጀመረውም በህግ ስለሆነ በህግ ይጨርሰዋል ብዬ ነው ማምነው። ምክንያቱም አሁንም ቢሆን ባለፈው እንዳለሽ እንደውም ወደ ቡታጅራ ራሱ ሄዳለሁ ስትይ እኮ ነገ ህግ ቦታ ሄደን ህግ የሚወስንልን ነገር እናደርጋለን እያለ ሁላ ሲነግርሽ ነበር አይደለ? አሁን ጭራሽ ልጁን ብቻውን ልትልኪው እንደሆነ ካወቀ ደግሞ እጁን አጣጥፎ ይቀመጣል የሚል ሀሳብ የለኝም። ነገር ግን ለማንኛውም አንቺ የራስሽን ሀሳብ የራስሽን ውሳኔዎች ሁል ጊዜ ብትወስኚ መልካም ነው የሚል ሀሳብ አለኝ። ያገኘሻቸውን ትንንሽ ሰላሞችን ቢሆኑ እነዛን ሰላሞችን ለማስጠበቅ ብትሞክሪ መልካም ነው የሚል ሀሳብ አለኝ። ምክንያቱም እነ ዳኒ ያነሱት ሀሳብ ምንም ውሃ የሚያነሳ ሀሳብም አይደለም። ለአንቺ ጥቅሙም አይታየኝም። ሲጀመር ልጅሽን እናትሽ ጋር መላክሽ እና አንቺን እዚህ እንደፈለግሽ መሆንሽ ጥቅም አለው ብዬ አላምንም። በቃ ከልጅሽ ጋር ከምታሳልፊው ጊዜ በላይ ለአንቺ ጥቅም ያለው ነገር የለም። ከልጅሽ ጋር የምታሳልፊው ጊዜ ነው ለአንቺ ትልቁ ቫልዩ ያለው ማለት ነው። ምክንያቱም በቃ ልጅሽን ቀርጸሽ ማሳደግ ማለት እጅግ በጣም ትልቅ ነገር ስለሆነ ማለት ነው። ለማንኛውም ግን ያው ከልጅሽ ተራርቀሽ አንቺስ እስከመቼ ነው የምትኖሪው ምናምን የሚለውን እንግዲህ በሂደት የምናየው ነው የሚሆነው። ለማንኛውም ግን አሁንም ቢሆን እንደ ሁል ጊዜ ሀሳባችን ምንድነው የምንልሽ የራስሽን ሀሳብ ራስሽ ለመወሰን ሞክሪ። ነገሮችን ደግሞ ለማገናዘብ ሞክሪ። ሰው እንደፈለገ ባይመራሽ ባይነዳሽ መልካም ነው የሚል ሀሳብ አለኝ። ለማንኛውም እንግዲህ ፈጣሪ እርዳሽ ነው ልንል የምንችለው። ሌላ ከዚህ በላይ የምንለው ነገር ስለሌለ ማለት ነው። ለማንኛውም እንግዲህ ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።